ሰላም ጤና ይስጥልን አድማጮች እንደምንውላችኋል። የዕለተ ማክሰኞ ጥቅምት 18 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም የትርታ 600 የምሳሳት ዜና ይዘን ቀርበናል። ዜናዎቹን እየመራው እኔ ብርቱካን ዋልተንጉስ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ በ2036 የኢትዮጵያ ኢኮኖሚ ከአፍሪካ ቀዳሚው ይሆናል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ይህንን ያሉት እየተካሄደ ባለው 6ኛ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ለምክር ቤቱ አባላት በሰጡት ማብራሪያ ነው። ባለፈው ዓመት ከወጪ ንግድ 8.3 ቢሊዮን ዶላር እንዲሁም በአገልግሎት 8.1 ቢሊዮን ዶላር ማምጣት መቻሉን ተናግረዋል። ቴክኖሎጂን መጠቀም፣ የንግድና ኢንቨስትመንት ከባቢን ማሻሻል፣ የዘርፎችን ምርታማነት እንዲሁም የመወዳደርና የማስፈጸም አቅምን ማሳደግ የመንግስት ትልቁ ዓላማ መሆኑን አመላክተዋል። የማክሮ ኢኮኖሚ ሪፎርሙ ዘላቂ የፋይናንስ ስርዓትን መዘርጋት፣ የኢትዮጵያ አቅም ተጠቅሞ ሀገር መለወጥ እንዲሁም አንድም ብድር ከውጭ ሳይመጣ ኢትዮጵያን ማሳደግ እንደሚቻል አሳይቷል ብለዋል። የውጭ ምንዛሬን በተመለከተ በሬሚታንስ 7.4 ቢሊዮን ዶላር እንዲሁም በቀጥታ ኢንቨስትመንት 4 ቢሊዮን ዶላር በላይ መገኘቱን ገልጸው ባለፈው ዓመት በርካታ ሌሎች ዘርፎች ያስገኙትን ጨምሮ በታሪክ ከፍተኛ የውጭ ምንዛሬ የተገኘበትና መጠባበቂያም የጨመረበት መሆኑን አብራርተዋል። የኢትዮጵያ እድገት ለመላው አፍሪካ ምሳሌ ተደርጎ የሚወሰድ ነው ያሉት ጠቅላይ ሚኒስትሩ ጥሩ ዓይንና ጆሮ ያለው ሰው የኢትዮጵያ ለውጥ ማየትና መመልከት ይችላል። ይህ ሲባል ግን ኢትዮጵያ አድጋ ጨርሳለች ማለት አይደለም ሲሉም ጠቅላይ ሚኒስትሩ ከረፍት በፊት በነበረው መርሃ ግብር ላይ አስገንዝበዋል። ኢትዮጵያ አሁን ላይ እዳዋን ለመክፈል ምንም ችግር የለባትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በ6ኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤቱ አባላት ጥያቄና ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ በዚህ ወቅት እንዳሉት አፍሪካ ውስጥ ከ1 እስከ 3ኛ ደረጃ ኢኮኖሚ ያላቸው ሀገራት ከኢትዮጵያ በብዙ እጥፍ የሚበልጥ ዕዳ አለባቸው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ያለባት ዕዳ 23 ቢሊዮን ዶላር ገደማ መሆኑን ጠቅሰዋል። ነገር ግን በአጭር ጊዜ ብዙ መክፈል በሚጠይቅ የብድር ስርዓት የተወሰደ በመሆኑ የብድር ሁኔታው እንዲሸጋሸግ መንግስት ድርድር ሲያደርግ መቆየቱን ተናግረዋል። በዚህም በኢኮኖሚ ማሻሻያው ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል ያሉት ጠቅላይ ሚኒስትሩ ይህም የሪፎርሙ ውጤት የሆነ ታላቅ ድል መሆኑን አውስተዋል። የሀገር በቀል ኢኮኖሚ ማሻሻያው አጀንዳ በብዝሃ ዘርፍና ብዝሃ ተዋናይ ታግዞ መመራት አለበት በሚለው እሳቤ መሰረት ምቹ የኢንቨስትመንት ከባቢን ለመፍጠር ዘርፉን ዘመናዊና አካታች ማድረግ መቻሉንም አንስተዋል። የሀገር በቀል ኢኮኖሚ ማሻሻያው ዋና ዓላማ የኢትዮጵያ ማክሮ ኢኮኖሚ መዛባትን ማራቅ እንደመሆኑ መጠን መንግስት የተረከበውን ከፍተኛ ዕዳና የማክሮ ኢኮኖሚ ስብራት መጠገን ችሏል ነው ያሉት። በማክሮ ኢኮኖሚ ማሻሻያው የኢንዱስትሪዎችን ምርታማነትና ተወዳዳሪነት በማጠናከር የወጪ ንግድን ማሳደግና የተጠናከረ የፋይናንስ ስርዓት በመዘርጋት ረገድ ውጤታማ ስራዎች ተከናውነዋል ብለዋል። የገቢ አሰባሰብ ስርዓትን በቴክኖሎጂ በማዘመን በተሰሩ ስራዎች በለውጡ ወቅት 170 ቢሊዮን ብር የነበረው የመንግስት ገቢ በዚህ ዓመት 1 ትሪሊዮን ብር ይሆናል ተብሎ እንደሚጠበቅም አመልክተዋል። የዕዳ ጫናን ለመቀነስ ጥረት ተደርጓል ያሉት ጠቅላይ ሚኒስትሩ አሁን ላይ ኢትዮጵያ ዕዳዋን ለመክፈልና ለማስተዳደር ምንም ችግር እንደሌለባት ተናግረዋል። ሲኖዶሱ እየተሰራጨ ያለው ገድለ መጥመቀ መለኮት ቅዱስ ዮሐንስ በሚል እየተሰራጨ ያለውን መጽሐፍ አወገዘ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ከጥቅምት 11 ቀን እስከ ጥቅምት 17 ቀን 2018 ዓ.ም ድረስ ጉባኤውን ካካሄደ በኋላ ባወጣው መግለጫ ከቤተ ክርስቲያን አስተምሮ የራቀ ነው ያለውን መጽሐፍ አውግዟል። ሲኖዶሱ ትላንት ባወጣው መግለጫ ላይ ነባሩና ጥንታዊው የቅዱስ ዮሐንስ መጥምቀ ገድል
እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ መመርመሩን በመግለጽ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል ብሏል። መጽሐፉ በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሜም እንዳይታዩ ለየአህጉረ ስብከቱ ሰልኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ አስታውቋል። በተጨማሪም የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸውም ብሏል። እንደዚሁም መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቢ ምስጢረ አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ መወሰኑን ገልጿል። አድማጮቻችን ቀደም ሲል የሀገር ውስጥ ዘገባዎችን ወደ እናንተ አደረስን። በመቀጠልም ደግሞ በዝርዝር የተመለከትነው ጉዳይ አለ። ባልደረባችን ንጉሱ በሪሁን አዘጋጅቶታል፣ እንደሚከተለው ይቀርባል። በርካታ ቅሬታ አቅራቢዎች በተለያየ ጊዜ የሚያጋጥማቸው የኤሌክትሪክ ኃይል ማነስና መብዛት ከፍተኛ ለሆነ የንብረት ብክነት እያስከተለባቸው እንደሆነ ሲገልጹ ይሰማል። በጉዳዩ ላይ ከትርታ ጋር ቆይታ ያደረጉት በኢትዮጵያ የኤሌክትሪክ አገልግሎት የሕዝብ ግንኙነት ኃላፊ አንዋር አብራር ለጣቢያችን ተከታዩን ምላሽ ሰጥተዋል። በተለያዩ ምክንያቶች የኃይል መብዛት፣ መዋዠቅ ሊከሰት እንደሚችል ይታወቃል። የአጠቃላይ መስመሩን በተለያዩ ምክንያቶች እንደዚህ አይነት ነገሮች ይፈጠራሉ። ልክ እንደዚህ አይነት ጉዳዮች ሲፈጠሩና ሲከሰቱ ደግሞ ተቋማችን በሚያስተዳድራቸው መስመሮች ደግሞ አሉ። እዚህ መስመር ላይ ደንበኛው ላይ የሚደርሱ ጉዳቶችን ተቋማችን የካሳ ክፍያ የሚፈጽምበት ራሱን የቻለ ሲስተም አለ፣ ወይም ደግሞ ወኪንግ ሲስተም አለ። በዚህ መሰረት ነው ለማስተዳደር የምንሞክረው። የኢትዮጵያ ኤሌክትሪክ አገልግሎት በሚያስተዳድራቸው የኃይል መተላለፊያና ማሰራጫ መስመሮች ላይ ችግር ሊኖር ይችላል። በዛ ምክንያት በተገልጋዩ ላይ ማህበረሰብ ወይ ደግሞ በደንበኞቻችን ንብረት፣ ሕይወትና አካል እንዲሁም በእንስሳትም ሕይወት ላይ የሚደርሱ ጉዳቶች ይኖራል። እንደዛ ሲሆን የካሳ ክፍያ የኢትዮጵያ ኤሌክትሪክ አገልግሎት ይፈጽማል። ይሄ ዋነኛውና በመሰረተ ሀሳብ ደረጃ ደንበኞቻችንን ኢትዮጵያውያንም ቢያውቁት በጣም ደስ ይለኛል። የኢትዮጵያ ኤሌክትሪክ አገልግሎትን ኤሌክትሪክ መሰረተ ልማቶች ምክንያት ጉዳት መድረሱ አገልግሎቱ ወይ ደግሞ በተቋማችን ባለሙያዎች ከተረጋገጠ ለደረሰው ጉዳት በሀገሪቱ ካሳ አከፋፈል መርሆችና ሕጎች ላይ ተመስርተን የተዘጋጀ የጉዳት ካሳ አከፋፈል መመሪያ፣ በዛ መመሪያ መሰረት የካሳ ክፍያ እንፈጽማለን። በዚህም መሰረት ጉዳት ደርሶብኛል የሚል አቤቱታ አቅራቢ ቅሬታውን በየደረጃው ለሚገኙ የተቋማችን የበላይ ኃላፊዎች ወይ ደግሞ የተቋሙ ቢሮ ወይም ደግሞ ሁላችን የምናውቃቸው ማዕከላት ጉዳቱ ከተከሰተበት ቀን አንስቶ በ15 ቀን ውስጥ ማቅረብ ይኖርበታል። ግን በተለያየ ምክንያት ከአቅም በላይ በሆነ ችግር ወይ ደግሞ በአንዳንድ ስራዎች ምክንያት ስራ ተደራርቦ ብዙ ነገር ሊያጋጥም ይችላል ሰው ስለሆነ። እንደዛም ቢሆን ቀጣዩ ባሉት ደግሞ 15 የስራ ቀናት ደግሞ ማቅረብ ግዴታ ይሆናል ማለት ነው። በዚህ ምክንያት መረጃዎቹን ወይ ደግሞ የደረሱት ጉዳቶች በስርዓቱ ለማወቅ እንችላለን ብለን እናምናለን። ስለዚህ አቤቱታ አቅራቢው ከአቤቱታ ማመልከቻው ጋር ተቋሙን ደንበኛ ሄደው ማስረጃው አላ ውሉ አላ እሱን እንዲያቀርብ እንጠብቃለን። ምክንያቱም ከየትኛው ተቋምም ጋር ከደንበኛም ጋር የምንዋዋልበት ውል አለ፣ እሱ ማቅረብ አለበት። ሁለተኛ የደረሰበትን ጉዳት ደግሞ ማሳየት የሚችል ማስረጃ፣ የንብረት ግዢ ደረሰኝ አላ እነሱን ቢያሳየን እንፈልጋለን። የጉዳት መጠኑን ደግሞ ማሳያ የአካል ከሆነ ደግሞ ምናምን ከሆነ ደግሞ ያሆናል። የእቃዎች ደግሞ ከሆኑ እቃዎቹ ደረሰኞቻቸውን ህጋዊ እንደሆኑ ብቻ እንጠብቃለን። ያው መንግስታዊ ተቋም ስለሆነ በህጋዊ መስመር ነው የምንሄደው። በተለያየ ምክንያት እነዚህን ይዘን የባለሙያዎችን ይዘን እኛ ደግሞ ሲስተማችን በደንብ ስለምናውቀው የኃይል መዋዠቅ መከሰቱን በደንብ ስለምናየው የደረሰውን ጉዳት መገመት ደግሞ ማወቅ አያቅተን። ስለዚህ በዚህ መሰረት ቅሬታው የቀረበለት ኃላፊ ወይም ደግሞ ማዕከል ጉዳዩን ወዴት ያመጣዋል? የካሳ ድርድር ኮሚቴ የሚባላል።
በየማዕከሉ እየተቋቋሙ። ስለዚህ የካሳ ድርድር ኮሚቴ ወደዛ ይመራዋል። ያን ሂደቱን ጠብቆ ካሳውን እንፈጽማለን። ያው ከተቋሙ እውቅና ፈቃድ ውጭ ህገወጥ በሆነ መልኩ መስመር ሲዘረጉ ወይ ደግሞ ኤሌክትሪክ ኃይል ሲሰርቁ የሚመጡ ጉዳቶች ከሆኑ ትንሽ አስቸጋሪ ሊሆን ይችላል። በቀጣይ ከኤሌክትሪክ የኃይል አጠቃቀም ጋር በተያያዘ ተከታታይ የግንዛቤ የመፍጠር ስራዎች እንደሚሰሩም ነው የህዝብ ግንኙነት ኃላፊው አንዋር አብራር ለትርታ ያስታወቁት። አድማጮቻችን ቀደም ሲል በዝርዝር የተመለከትነውን ጉዳይ ወደ እናንተ አድርሰን ተመልሰናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ የ83 ዓመቱ የአይቮሪ ኮስት ፕሬዝዳንት አላሳኔ ኡታራ ለአራተኛ ዘመን ፕሬዝዳንታዊ ምርጫን በሰፊ ልዩነት ማሸነፋቸው ተገልጿል። ተቃዋሚዎች ግን የምርጫውን ውጤት እንደማይቀበሉት እየተናገሩ ነው። ሁለት ጠንካራ ተፎካካሪያቸውን ከምርጫው አስወጥተው ተወዳድረዋል የተባሉት ፕሬዝዳንት አላሳኔ ኡታራ ለምርጫው 89.8 በመቶ የመራጮችን ድምፅ ማግኘታቸውን የአይቮሪ ኮስት የምርጫ ኮሚሽን ትላንት ገልጿል። የፕሬዝዳንቱ ተፎካካሪ ከነበሩት ውስጥ የቀድሞው የሀገሪቱ ፕሬዝዳንት ሎረንት ባግቦ እና ዝነኛው የንግድ ሰው ዣን ሉዊስ እና ሌሎችም ተፎካካሪዎች የምርጫው ውጤት እንዲሰረዝ ጠይቀዋል። ትላንት ይፋ የሆነው የአይቮሪ ኮስት ሀገራዊ ምርጫ ውጤት ጊዜያዊ ሲሆን የመጨረሻና የተረጋገጠ ውጤት በሀገሪቱ ህገ መንግስታዊ ካውንስል ይፋ እንደሚሆን ተገልጿል። ዶናልድ ትራምፕ ከጃፓኗ ጠቅላይ ሚኒስትር ሳናኤ ታኬያቺ በቶኪዮ ተገናኝተው ውጤታማ ውይይት ማድረጋቸው ተዘግቧል። ትራምፕ ከአዲሷ የጃፓን ጠቅላይ ሚኒስትር ታኬያቺ ጋር በወታደራዊና የንግድ ጉዳዮች ላይ ስምምነት መፈጸማቸውም ታውቋል። ታኬያቺ ዶናልድ ትራምፕ ለጃፓንና ለአሜሪካን መልካም ግንኙነት ብቻ ሳይሆን ለዓለም ሰላም እያደረጉ ያለውን ጥረት አድንቀው የዓለም የሰላም ኖቤል ሽልማት ለሳቸው እንደሚገባ መናገራቸውን የዋይት ሀውስ ቃል አቀባይ ተናግረዋል። ትራምፕ በበኩላቸው የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር ለሆኑት ታኬያቺ ያላቸውን አድናቆት ገልጸው ለተጎናጸፉት ድል እንኳን ደስ አለዎት ብለዋል። የዘገበው ሮይተርስ ነው። የተባበሩት ሀገሮች ዩናይትድ ኔሽንስ ዋና ጸሐፊ አንቶኒዮ ጉቴሬስ አፍሪካ በጸጥታው ምክር ቤት ቢያንስ 2 ቋሚ መቀመጫ ሊኖራት ይገባል ሲሉ ተናገሩ። ተቋሙ ባረጀ መዋቅሩ የተነሳ የህጋዊነት ቀውስ እያጋጠመው መሆኑን ገልጸዋል። ለዚህም ደግሞ በዚህ የሰለጠነ ዓለም ተቋሙ የአሁኑን ጂኦፖለቲካዊ እውነት ፈጽሞ የማያንጸባርቅ መሆኑን በምክንያትነት ጠቅሰዋል። አድማጮቻችን ቀደም ሲል የሀገር ውስጥና የባህር ማዶ ዜናዎችን ወደ እናንተ አድርሰን ነበር። በዚህ አበቃን። ወደ መቀጠልም ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። የግብርና ሚኒስትር አቶ አዲሱ አረጋ የኢትዮጵያን የአንደኛ ሩብ ዓመት የቡና የወጪ ንግድ አፈጻጸም ዲስፖይንቲንግ ወይም አሳዛኝ በማለት የገለጹ ሲሆን መንግስት በተለይም በቡና ዘርፍ የውጭ ምንዛሬ ግቡን ለማሳካት በሚሰጠው ድጋፍ ልክ የላኪዎች ምላሽ አጥጋቢ አለመሆኑን ተችተዋል። ሚኒስትሩ የሀገሪቱ ዓመታዊ የቡና ኤክስፖርት ግብ 3 ቢሊዮን የአሜሪካ ዶላር ሲሆን በአመት ለመላክ የታቀደውም 600 ሺህ ቶን መሆኑን አስታውሰዋል። ይሁን እንጂ በመጀመሪያዎቹ 3 ወራት ውስጥ 152 ሺህ ቶን ቡና ወደ ውጭ በመላክ
$622.5 ቢሊዮን የአሜሪካ ዶላር ለማግኘት ታቅዶ የነበረ ቢሆንም የተላከው ቡና መጠን 114,000 ቶን ብቻ በመሆኑ ከመጠን አንጻር 38,000 ቶን ያህል ቡና ሳይሳካ ቀርቷል። አቶ አዲሱ አፈጻጸሙ የሚታየው በገንዘብ ሳይሆን በቮሊዩም ወይም ደግሞ መጠን መሆኑን ጠቅሰው የገንዘብ መጠኑ በዓለም አቀፍ ገበያ የሚወሰን በመሆኑ ትኩረት ሊሰጠው የሚገባው የታቀደው መጠን መላኩ ላይ እንደሆነ አጽንኦት ሰጥተዋል ሲል የዘገበው ካፒታል ጋዜጣ ነው። በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አየር ማረፊያ 10 ቢሊዮን ዶላር ገደማ ወጪ የሚፈስበት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። አየር ማረፊያው ኢትዮጵያ በአየር ትራንስፖርት አፍሪካን የማስተሳሰርና የማገናኘት መሻቷን በእጅጉ የሚያግዝ መሆኑን አመላክተዋል። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ እየተካሄደ ሲሆን ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ እየሰጡ ይገኛሉ። ሜጋ ፕሮጀክቶችን በተመለከተ እየሰጡት ባለው ማብራሪያም በቢሾፍቱ የሚገነባው ዓለም አቀፍ አየር ማረፊያ የዲዛይን ስራ መጠናቀቁንና አማካሪ ድርጅት መቀጠሩን አመልክተዋል። ከፋይናንስ ጋር በተገናኘ አርሶ አደሮች ለልማት ስራቸውን ሲለቁ የሚስተናገዱበት መንገድ ችግር እንዳይሆን ኑሯቸው እንዳይስተጓጎልና አማራጭ የኑሮ ዘዬ እንዲከተሉ የተከናወነ ሰፊ ስራ ውጤታማ መሆኑን ገልጸዋል። ኢትዮጵያ እስካሁን ለውጭ በረራ የምትጠቀመው የቦሌ ዓለም አቀፍ አየር ማረፊያ መሆኑን ገልጸው አየር ማረፊያው በአዲስ አበባ ከመሆኑ አንጻር ያለበት ከፍተኛ ስፍራ አውሮፕላኖች ረዘም ያለ ጉዞ ለማድረግ የሚያስችል በቂ ነዳጅ እንዳይዙ ማድረጉን ተናግረዋል። አዲሱ አየር ማረፊያ የሚገነባበት ስፍራ አውሮፕላኖች በቂ ነዳጅ ይዘው ለመብረር ያስችላቸዋል ነው ያሉት። ግንባታው ሲጠናቀቅ ዓለም አቀፍ አየር ማረፊያ በአመት ከ100 ሚሊዮን በላይ ተሳፋሪዎችን የሚያስተናግድ መሆኑ በአፍሪካ ግዙፉ አየር ማረፊያ እንደሚያደርገውም ነው ጠቅላይ ሚኒስትሩ የገለጹት። ይህም ኢትዮጵያ በቀጣይ በአየር ትራንስፖርት ውስጥ የአፍሪካ ማዕከል ሆና ከተቀረው የአህጉሪቱ ክፍል ጋር የማስተሳሰርና የማገናኘት መሻት በእጅጉ እንደሚያግዝ አመላክተዋል። ከለውጡ በኋላ በርካታ በቦሌ ዓለም አቀፍ አየር ማረፊያ የማስፋፊያ ስራዎች መከናወናቸውን ጠቁመው አየር ማረፊያው ከ20 ሚሊዮን በላይ መንገደኞችን ማስተናገድ ቢችልም ከዛ አቅም በላይ መሻገር እንደማይችል ገልጸዋል። የግብርና ሚኒስትር አቶ አዲሱ አረጋ የኢትዮጵያን የአንደኛ ሩብ ዓመት የቡና ውጭ ንግድ አፈጻጸም ዲስፖይንቲንግ ሲሉ በቀዳሚው የቢዝነስ ዜናችን ነገርናችሁ። አድማጮቻችን፣ የቢዝነስ ዘገባችን ይህንን ይመስል ነበር። አድማጮቻችን የዕለተ ማክሰኞ የጥቅምት 18 ቀን 2018 ዓመተ ምህረት ከትርታ 97.6 ኤፍኤም የትርታ 600 የምሳሳ ዜና ይህንን ይመስል ነበረ። ዜናዎችን እየመራው ቆይታ ያደረኩት ብርቱካን ዋልተንጉስ ነበርኩኝ። ቀሪ የትርታ ፕሮግራሞች ይቀጥላሉ። ሰናይ ቀን ተመኘን።